ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን ዕለታዊውን ሆነ የወርቅ ዋጋ መረጃችን እንደተለመደው ይዘንላችሁ መጥተናል። ዛሬ ዕለተ አርብ ሚያዝያ 9 2018 ዓ.ም ወርቅ በስንት በመሸጥ ላይ ይገኛል የሚለውን መረጃ ሙሉን እንግዲህ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ከአሁን ሰዓት ጀምሮ የምንነግራችሁ ይሆናል። ቪዲዮውን እስከመጨረሻው ድረስ መከታተል እንዳይረሳ፣ የትም እንዳትሄዱ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆንና ይህንን ወርቃማ የሆነ ቤተሰብ መቀላቀል እንዳይረሳ። ሰብስክራይብ ማድረግ ብቻ ሲሆን እንዲሁም ሌላም ጊዜ በምንለቅበት ሰዓት ላይ ቪዲዮ የማሳወቂያ መልእክት እንዲደርሳችሁ የደውል ምልክቷን መጫን አይርሱ። ዛሬ ቀጥታ ወደ ያዝንላችሁ መረጃ ነው የምንሄደው። የዛሬ የሳምንቱ የአምስተኛው ቀን የሚያዝያ 9 2018 የወርቅ ዋጋ በጥሬው ጨምሯል ወይስ ቀንሷል የሚለውን እንመለከታለን። ከ14 ካራት ጀምረን እስከ 24 ካራት ዛሬ ላይ እየተሸጡ ያሉበትን ከጥራታቸው ደረጃ ጋር አያይዘን የምንነግራችሁ ነው የሚሆነው። 14 ካራት በአሜሪካ ዶላር በ90 ከ13 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ካላችሁኝ ደግሞ በ14191 ከ71 በመሸጥ ላይ ይገኛል። የ15 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በአሜሪካ ዶላር በ96 ከ57 ሲሸጥ በኢትዮጵያ ብር ደግሞ በ15205 ብር ከ40 በመሸጥ ላይ ይገኛል። የ15 ካራቱ ፒዩሪቲ ሌቭሉ ምን ያህል ነው ካላችሁኝ በሀገር ውስጡ የጥራት ደረጃ መሰረት ከ50 በላይ ወይም 54 አካባቢ ሆኖ በመሸጥ ላይ ነው የሚገኘው ማለት ነው። የ54 የጥራት ደረጃው 54 አካባቢ ነው ማለት ነው። የውጭው ግን 15 ካራቱ ከዛ በላይ ነው የሚሆነው። በመቀጠል የምንመለከተው ደግሞ የ16 ካራቱ ነው። 16 ካራቱ ጥራቱን ስንመለከት በሀገር ውስጥ በ60 ከ38 ሲሆን በአሜሪካ ዶላር ደግሞ የ16 ካራቱ የሚሸጠው በ103 ከ01 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ በ16219 ከ09 በመሸጥ ላይ ይገኛል። ቀጥለን የምንመለከተው የ17 ካራቱን ይሆናል። 17 ካራቱ የጥራት ደረጃው 66.26 ሲሆን በአሜሪካ ዶላር ደግሞ የተሸጠ የሚገኘው በ109 ከ44 ነው። ይህ በኢትዮጵያ ብር በ17232 ከ79 በመሸጥ ላይ ይገኛል። ሌላውና ተወዳጅ የሚባለው የወርቅ ካራት በጥንካሬው በአውሮፓውያንና በአሜሪካውያን ዘንድ ተፈላጊና ተወዳጅ የሆነው የወርቅ አይነት ነው። 18 ካራት በተለይ ደግሞ ብዙዎቹ ፈርጥን በሚይዝበት ጊዜ እንደ ሉልና እንደ ከበሩ ድንጋዮችን በደንብ አድርጎ መያዝ ስለሚችል እንዲሁም ደግሞ ከለሩን ወደ ነጭና ወደ ሮዝ መቀየር የሚችል የወርቅ ካራት አይነት ስለሆነ በብዙዎች ዘንድ ተወዳጅነት አለው። በተለይ ደግሞ በአውሮፓውያንና በአሜሪካውያን ዘንድ እጅግ በጣም ይወደዳል ማለት ነው። በእኛም ሀገር ግን ፈላጊው ብዙ ነው ማለት ይቻላል። ነገር ግን የበለጠ እኛ ሀገር 21 ካራቱ ስለሚወደድ ነው። እንዲሁም በመካከለኛው ምስራቅ ባሉት ሀገራቶችም ከ18ቱ በተሻለ 21 ካራት ዋጋውም ከለሩም ውበቱም ስለሚሻል 21 ካራትን የመምረጥ አዝማሚያ አለ ማለት ነው። በአሜሪካ ዶላር ታዲያ 18 ካራቱ በስንት እየተሸጠ ነው የሚገኘው ካላችሁኝ ዛሬ በ115 ከ88 ሲሸጥ በኢትዮጵያ ብር ደግሞ በ18246 ከ48 ነው በሚሸጥ ላይ የሚገኘው። የጥራት ደረጃው ስንት ነው ካላችሁኝ በ71 ከ81 የጥራት ደረጃው ይታወቃል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬውን የዕለታዊ የጥሬ ወርቅ ዋጋ መረጃችንን ነው። ይህንን ያገኘነው ከብሔራዊ ባንክ የጥሬ ወርቅ ዋጋን ከሚሸጥበትና ከሚገዛበት ካወጣው ሰንጠረዥ ላይ ነው። እንግዲህ ቪዲዮውን እየተከታተላችሁ ነገር ግን እስካሁን ላይክ ካላደረጋችሁ ላይክ እንድታደርጉ እንዲሁም ደግሞ ቻናሉን ለመጀመሪያ ጊዜ እየተከታተላችሁ ከሆነ በዚህ ቻናል ላይ የተለያዩ
ከምንዛሬ ከወርቅ እንዲሁም የተለያዩ የቢዝነስ ሀሳቦችን የምናስተላልፍበት የቢዝነስ መረጃችን ነው። እንግዲህ አብሮ ለመስራት እንዲሁም ደግሞ በዚህ ቻናል ላይ ማስታወቂያ ለማሰራት የምትፈልጉም ኮመንት ላይ ፍላጎታችሁን ማሳየት ትችላላችሁ። ሰብስክራይብም ካላደረጋችሁ እንዲሁ ቤተሰብ በመሆን ትቀላቀሉን ዘንድ በማክበር እንጠይቃለን። ቀጥሎ የምንሄደው ደግሞ ወደ 19 ካራቱ ዋጋ ነው። 19 ካራቱን በ122 ከ32 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ19260 ከ18 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ የ20 ካራቱን ሲሆን 20 ካራቱ ጥራቱ ከ80 በላይ ነው። ይሄ እጅግ በጣም ከ18 እና ከ19 እንዲሁም ከዛ በታች ካየናቸው የወርቅ ካራቶች የተሻለ ጥራት ያለው መሆኑን እንግዲህ ለመመልከት ይቻላል። በአሜሪካ ዶላር ይሄ በስንት ነው የሚሸጠው ካላችሁኝ በ128 ከ76 ሲሸጥ በኢትዮጵያ ብር ደግሞ በ22273 ከ87 ነው በምሽጥ ላይ የሚገኘው። በመቀጠል የምንመለከተው ተመልካች አድማጮቻችን የ21 ካራቱ ነው። የ21 ካራቱ በዓለም አቀፍ ደረጃ ባለው የጥራት መለኪያ መሰረት 87.5 ሲሆን የሀገር ውስጡ ደግሞ 86.84 ሆኖ በመሸጥ ላይ ነው የሚገኘው። ይሄ በአሜሪካ ዶላር በስንት ነው የሚሸጠው ካላችሁኝ በ134 ከ95 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 21287 ከ56 በምሽጥ ላይ ይገኛል ማለት ነው። እንግዲህ ለጌጣጌጥ ከምንጠቀማቸው የወርቅ አይነቶች መካከል ላይ የሚገኘው የ22 ካራቱ ነው። የ22 ካራቱ ዛሬ ላይ በ141 ከ63 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ22301 ከ26 እየተሸጠ ይገኛል ማለት ነው። ተመልካች አድማጮች እንደምታውቁት ከሆነ ከ22 ካራት በታች ያሉትን ለተለያዩ ጌጣጌጥነት የሚውሉ ከልብሶች ጋር የሚዘወተሩ የወርቅ አይነቶች ናቸው። ከአሁን በኋላ የምነግራችሁ ግን የጎልድ ባር ወይም ደግሞ ቡሊየን በሳንቲም መልክ እንዲሁም ደግሞ በተለያዩ አይነት ቅርጾች ሳንቲምን ማነው ወርቅን ለኢንቨስትመንት እና ለካፒታል መለወጫነት አድርገን የምናስቀምጣቸው የወርቅ አይነቶች ናቸው። ብዙ ጊዜ ለመዘወተር አይመከሩም። የ23 እና የ24 ካራት የወርቅ አይነቶች ማለት ነው። 23 ካራቱ ታዲያ በስንት እየተሸጠ ይገኛል ካለን በ148 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ23314 ከ95 ነው በመሸጥ ላይ የሚገኘው። በመቀጠል እና በመጨረሻ የምንመለከተውም የ24 ካራቱን የአንድ ወቄት ወርቅ ነው የሚሆነው። የ24 ካራት ወርቅ በስንት እየተሸጠ ይገኛል ካላችሁኝ በ154 ከ51 ነው በመሸጥ ላይ የሚገኘው። ይህ ደግሞ በኢትዮጵያ ብር ማለት 24328 ከ64 ነው ማለት ነው። የሰመኑ የወርቅ ዋጋ እንግዲህ እንደተመለከታችሁት ብዙም ከፍና ዝቅ የለውም፣ የተረጋጋ ይመስላል። በነገውም ቀን እንግዲህ ያለውን መረጃ እንደዚሁ ተከታትለን የምናቀርብላችሁ ይሆናል። የነገ ሰው ይበለን። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ